ስለዚህ ይሄ ከፍርድ ቤት የተላከልሽ ወረቀት ነው። አይ ለምን ተቀበላለሁ? ምን ስለሆነ አትቀበይ። ምን አገባኝ እኔ። አይውልሽ ተቀበል። ቤቴ ማንኛውም ቤት እኮ ዝው ብሎ የመግባት መብት የለም። በህግ አግባብ ከሄድኩ እንኳን ራሱ ገባ እንደውም ከሰሃለሁ። በአንተ ምክንያት አንደኛ ባለቤቴን ይቅርታ ጠይቃልሽ። ይቅርታ ጠይቀው ያልኩህ እኮ የራሴ ምክንያት አለ። በቃ ይቅርታ ጠይቀው። እሱም ምንም በማያውቀው ነገር ነው አይደል እንደዚህ ውስጥ ያስገባኸው። እሱ ወደ ገብተህ ያደረግከው ነገር ነው እንጂ ምንም የሚያስፈራኝ ነገር የለም። ምንም ማለት ወደ ህይወቴን 30 ጊዜ በአንተ ቁጥጥር ሁኜ ከምኖር አልኩህ እኮ አስሬ እንደው ቢሻለኛል። ከዚህ በላይ ምን ይመጣል ብለህ ነው የምታስበው? እንደው የዛኔ አልኩህ እኮ የዛኔ ምን ነው በታሰሩ ደግሞ ብያለሁ። ሰላም እንደምን አላችሁ? ለይኩን ነኝ። ያው እንግዲህ ዛሬም ተመልሼ ያለፍኩባቸውን ሁነቶች ወደ እናንተ ላደርስ ምን ተፈጠረ ምንስ ይፈጠራል የሚለውን ደግሞ ወደፊት ያለውን ነገር ለእናንተ ለነግራችሁ እዚህ ቦታ ላይ ተገኝቻለሁ። እንግዲህ ከዚህ በፊት በኔና በፍቅረኛዬ ወይም ማለት በድሮ ፍቅረኛዬ በሜላት መካከል የተደረገብኝን የተፈጸመብኝን ነገር ወይም ደግሞ በኔና በሷ መካከል ያስተናገድናቸውን ግጭቶች ሙሉ ለእናንተ እያደረስኩኝ ያው ዛሬ ላይ ደርሻለሁ ማለት ነው። እንግዲህ ባለፈው ቪዲዮ ላይ እንዳያችሁት ባለመግባባት ተለያይተናል። እንደውም ህይወቴን ያበላሸው ከባለቤቴ ጋር ያጣላኝ ምስቅልቅሉን ያወጣው ይበቃል፣ በቃ ከዚህ በኋላ ምንም ቢመጣ የምፈራ ሴት አይደለሁም በማለት ዝታብኝ ሄዳለች። እንግዲህ እኔ ደግሞ ነገሮችን ለማስተካከል ጥረት እያደረኩ እገኛለሁ። የሚጸጽትሽን ነገር እንዳታደርጊ ታይ፣ ብንነጋገር ይሻላል፣ የጠየኩሽን ብታደርጊ ይሻላል። እኔ የጠየኩሽ ሀቄን ነው፣ ንብረቴን ነው፣ ገንዘቤን ስለሆነ እሱን መልሽልኝና በቃ ከዚህ በኋላ ያለንን ግንኙነት እናቋርጥ፣ አሊያ ከባድ ችግር ሊፈጠር ይችላል፣ በተለይ ባንቺ ከባድ ችግር ሊፈጠርብሽ ይችላል ብያት ነበረ። የፈለገው ይምጣ ነገሮችን ሁሉ ለመቀበል ዝግጁ ነኝ ብላኛለች። በጣም ከባድ የሆነ ጭቅጭቅ ነበር ያስተናገር ነው። እንግዲህ እሱን አይታቸዋል። በነገራችን ላይ ማረሚያ ቤት በጣም አስተማረኝ ብዬ ከማወራው ዋናው ጉዳይ አንዱ ምንድነው ብላችሁ ትዕግስት አስተምሮኛል። ታጋሽ ባልሆን እሷ እንደዛ ስታመናጭቅ የተለያዩ አላስፈላጊ የሆኑ ቃላትን ስትወረውር ወይም ስትናገር እኔም አላስፈላጊ ነገር መናገር ብሎም ደግሞ ወንድ ነኝና ጥፊ ያለያን ቦክስ መሰንዘር ጠፍቶኝ አይደለም። ነገር ግን ዛሬ ያልፋል፣ ነገ ይመጣል፣ ወደፊት ጥሩ ነገር ይስተካከላል፣ ጥሩ ነገር አያለው በሚል ያው ነገሮችን ከተለያየ ሁኔታ በመረዳት እንትን ለማለት ለማብረድ ሞክሬያለሁ። እንግዲህ አስተምሮቱም እንደሚለው በፈተና የሚጸና እሱ የተባረከ ነው ይላል። እኔ በፈተናዎች ውስጥ አልፌያለሁ። ፈተናዎችን በተለያየ መንገድ ለመቀልበስ ወይም ደግሞ ለማስተካከል እየሞከርኩ ነው። እሱም እየተሳካልኝ ነው ብዬ አስባለሁ። እንዳያችሁት ባለፈውም ቃል እንደገባውላችሁ የተለያዩ የህግ ሰዎችን አማክሬያለሁ። በጣም ብዙ ነገር ብለውኛል። በጣም ብዙ አስተያየቶችን ሰጥተውኛል። እጅግ በጣም ደግሞ ደስ የሚል ነገር ነግረውኛል። ስለ ጋብቻ ነግረውኛል፣ ስለ ውርስ ነግረውኛል፣ ስለ ውክልና ነግረውኛል፣ እንዲሁም ደግሞ ስለ ሌሎች ጉዳዮች ነግረውኛል። ስለዚህ ወዴት መሄድ እንዳለብኝ፣ ምን ማድረግ እንዳለብኝ፣ በየት መግባት እንዳለብኝ፣ በየት መውጣት እንዳለብኝ በጣም ጥሩ ነገር ሲነግሩኝ ቆይተዋል። እሱን ነገርም ያው ከነሱ ጋር ሆኜ ነገሮችን እያስተካከልኩኝ መረጃዎችን እየሰበሰብኩኝ ወደ እውነት እየመጣሁኝ ከሷ ጋር ያለኝን ግንኙነት እንዴት ከሷ ጋር ያሉትን ግጭቶች እንዴት መፍታት እንዳለብኝ ያው እሷም ሳትጎዳ እኔም ሳልጎዳ ሀቄን ገንዘቤን ለማግኘት ጥረት እያደረኩኝ እዚህ ጋር እገኛለሁ ማለት ነው። እንግዲህ እንዳያችሁት ያው መከራው እምቢ ካለ መከራ ይምከረው ይባላል። መክሪያታለሁ፣ ነግሪያታለሁ፣ በተለያየ መንገድ ለማሳመር ሞክሬያለሁ። ልትሰማኝ ስላልቻለች እኔ ደግሞ ወንድ ነኝ፣ ስሜት አለኝ፣ አላስፈላጊ ነገር ላደርግ ስለምችል ነገሩን በህግ ደረጃ መዳኘት አለብን ብዬ ስለማምን ነገሮችን ወደ ህግ ወስጃቸዋለሁ። ስለዚህ ያው ነገርየውን በህግ ደረጃ ለመዳኘት ሞክሬያለሁ። እኔም በጣም ሞከርኩ፣ ታገስኩ። እንግዲህ ከዚህ በፊት በሰራውላችሁ ቪዲዮ በተለያየ መንገድ እሷን ለማናገር ግጭቶችን ለማጥበብ የኔ ያልኳቸውን ነገሮች ደግሞ ወደ ራሴ ለመመለስ ከፍተኛ ጥረት እያደረኩ ነበረ። እሷ ግን ይሄን ነገር ልትቀበለው አልቻለችም። እንደውም ማመናጨቅ፣ ሌሎች አላስፈላጊ ስድቦች
አላስፈላጊ ቃላት ስትወረውርብኝ እንደነበረም እናንተም አይታችኋል። እኔ ደግሞ ሰው ነኝ፣ ስሜት አለኝ፣ ልጋጭ እችላለሁ። ድጋሚ ደግሞ በሷ ጉዳይ ያው ወደ መጣሁበት መመለስ ወይም ወደ እስር ቤት መመለስ ስለማልፈልግ ጉዳዩን ይዤ ወደ ህግ እጃለሁኝ። ህግ እንደሚያደርግ ያደርገናል በሚል ያው የኔና የሷን ጉዳይ ለህግ አካል ሰጥቻለሁ ማለት ነው። እንግዲህ ዛሬ በዋናነት የመጣሁት ምንድነው ከተባለ በፍርድ ቤት ደረጃ የተሰጠኝን ወረቀት ለሷ ለማስረከብ ነው። በነገራችን ላይ ሰው ሳይፈልግ ይጨክናል። ወዶ ፈቅዶ ሳይሆን ሳይፈልግ ነገሮች አስገድደውት ሊጨክን ይችላል። እናንተም እንግዲህ በተለያየ መንገድ አስተያየት ሰጣችሁኛል፣ ኮሜንት አድርጋችሁልኛል፣ በጣም ብዙ ነገር ብላችሁኛል። ተረጋጋ፣ አላስፈላጊ ነገር እንዳታደርግ፣ ስሜት እንዳይገፋህ፣ በስሌት ተራመድ፣ በጣም ብዙ ነገር ብላችሁኛል። ይቀበላለሁ። ይህንን የእናንተን ሀሳብ አስተያየት በመቀበል ነገሮችን ወደ ህግ አሳልፌ ሰጥቻለሁ። ዛሬ ሜላትን ቀጥሬያታለሁ። ዛሬ ከሜላት ጋር የምንገናኘው ግን ሲመስለኝ ለመጨረሻ ጊዜ ሳይሆን አይቀርም። ምክንያቱም ይዤት የመጣሁት ለሷ ዱብዳ እንደሚሆንባት በእርግጠኝነት ነው የምላችሁ። ይህንን ለእናንተ ሳልነግራችሁ ማድረግም የለብኝም። በእናንተ ፊት የምታዩት ይሆናል። ምክንያቱም ከፌዴራል ከፍተኛ ፍርድ ቤት የመጥሪያ ወረቀት ነው ይዤላት የመጣሁት። ምን ልትል ትችላለች የሚለውን አብረን ከሷ ጋር እናያለን። ሜላትን ቀጥሬያታለሁ፣ እየመጣች ነው። በነገራችን ላይ ሜላት አልመጣም አለች። አልመጣም በቃ እኔ የፈለኩት ቦታ ላይ ልትመጣልኝ አልቻለችም። ያለኝ አማራጭ ምንድነው? እሷ የፈለገችው ቦታ ላይ መገኘት ነበረ። የምትፈልጉትን ነገር ለማግኘት የማትፈልጉትን ነገር ታደርጋላችሁና እኔም ያንን ለማድረግ ያው እገደዳለሁ፣ ተገድጃለሁ ማለት ነው። ስለዚህ ምናልባትም ደግሞ እሷ ያው ከህግ አካላት ጋር ያላት ግንኙነት በጣም ጠባብ ስለሆነና ፈሪም ስለሆነች የመጥሪያ ወረቀቱን አልቀበልም ልትል ስለምትችል እንግዲህ ቪዲዮም ስለያዝኩኝ አልቀበልም አለችም ተቀበለችም ጉዳዩን ከቪዲዮ ጋር ስለማገናኘው እሱን አብራችሁ የምታዩት ይሆናል። ሜላትን ቀጥሬያታለሁ። ያው እንግዲህ ቀጥራኛለች ማለት ይሻላል። ምክንያቱም እሷ ያለችበት ቦታ ነው የመጣሁት። እንግዲህ መጣለሁ ትላለች፣ አትመጣም። እስካሁን ብዙ ጠብቂያታለሁኝ። የሚሆነው እናያለን። ያንተ ቅርብ ሰዎች ሲክዱ ይቅር ትላቸው ይሆናል፣ ግን እጅህን የመቆረጥ ያክል ስለሆነ ያ ክህደት ልታቅፋቸው ግን አትችልም፣ እጅህ የለም ይላል። አብረን በምንኖርበት ጊዜ ሰዎች ጋር እንዲህ አይነት ነገሮች ይፈጠራሉ። ሰዎችንም እንረዳቸው። ይቅር ካልክ ምን ችግር አለ? ለምን እንደ ድሮ አትሆንም ልንለው አንችልም። ውስጡ በጣም ከተጎዳ ይቅር ብሎም እርቀቱን ሊጠብቅ ይችል ይሆናል አንድ ሰው። በዛ አይነት መንገድም ህይወትን ማየት ይገባል። ሰዎች የማይችሉትን እንዲሸከሙ ማዘዝ የለብንም። እንግዲህ ውድ ቤተሰቦቼ ከስንት ጥበቃ በኋላ እንግዲህ ከቤተ ክርስቲያን ይመስለኛል ያሁን እየመጣች ነው። እዛ ጋር እንደምታዩት እየመጣች ነው። እስኪ የሚሆነውን ነገር አብረን እንከታተል። ምን ሊፈጠር እንደሚችል እናንተም ያው እስከ መጨረሻው ድረስ ይዩትና ተከታተሉት። ምንድነው እኔ ያክል የምታስተምረው? ሁሉ ሰላም አለው። ልጅ እግዚአብሔር ይመስገን። በጣም ብዙ አስጠበቅሽኝ። ቤተክርስቲያን ነኝ አልሽኝ። ደግሞ ጥሩ ነው ቤተክርስቲያኑ መሄዱ ጥሩ ነው። እውነት እንዴት ነው አዲሱ ቤትሽ? እንዴት ነው? ተከራይቼ ነው አልሽኝ። በእናትህ ገና ከመገናኘታችን ለማናደድ አይ ለማናደድ እንኳን አይደለም። እንዴት ነው ታዲያ? ተመቸሽ? እየተመቸሽ ነው? ወይ እንግዲህ ገና ከመገናኘታችን ነገር ባይልስ ጥሩ ነው። ተመቸሽ ወይ ነው ያልኩሽ። ከተመቸሽ ተመችቶኛል፣ ካልተመቸሽ ደግሞ አልተመቸኝም። እሺ አይመለከተኝም። እንግዲህ ባለፈው ያው ተጨቃጭቀን የተለያየ ነው። አንቺም በሐሳቤ ልትስማሚልኝ አልቻልሽም። በጣም ብዙ ነገር እያልኩሽ ነበር፣ አንቺም በጣም ብዙ ነገር እያልሽኝ ነበርና እንዴት ነው አሁንስ የተስተካከለ ነገር አለ ወይስ ደግሞ አሁንም በዛው ባቋምሽ እንደጸናሽ ነሽ? ማለት የሚስተካከል ነገር ምን ይሆናል? ምንም ያስተካከልኩት ነገር የለም። እንደነገርኩህ እኔ አሁን በሰዓት ይሄን የማደርገው ነገር የለም። ገባ? እሺ በቃ እንደዛ ነው። ምንም ያስተካከልኩት ወይም የሆነ ነገር ያደረኩት ነገር የለም። አሁን ይኸውልሽ እንግዲህ እኔ የምፈልገው በዋናነት ታዩ አንቺን ተውኩ። በቃ ካንቺ ህይወት ልወጣ ራሴን አዘጋጅቻለሁ።
ምክንያቱም በጣም ብዙ ነገር መስዋዕት ከፍዬ ነበረ። ያ የከፈልኩት መስዋዕትና ሲባዛ በዜሮ አድርገሽዋል። ይሁን የምፈልገው ደግሞ ገንዘብ ነበር አይደለ? ገንዘቤን ስጭኝ አልኩሽ። አንቺ ደግሞ 2 ሚሊዮን ብር ነው እጄ ጋር አለ ያልሽኝ አይደለ? እሱን ደግሞ እሺ ስጭኝ ግድ የለም እሱ ይሁን ስጭኝ ስልሽ ደግሞ ባለቤቴን ይቅርታ ጠይቅልኝ አልሽኝ። በምን አግባብ ነው ይቅርታ የምጠይቅ ስልሽ ደግሞ በማያውቀው ነገር ነው ባሌን እንደዚህ ያደረከው እኔን አስወጥቶኛል። ስለዚህ ቆይ ያንቺን ላንቺ ሰላም ስል ነው ማለት ነው እኔ ባልሽን ይቅርታ የምጠይቀው? እንደዛ ነው የምታስቢው? ራስ ወዳድነት መስሎ አይታይሽም ይሄ ነገር? እኮ እሱ የሚያውቀው ነገር የለም ብያለሁ አይደለ? ስለዚህ እሱ ጋር ሂደህ አሁን እንቧ ዘረፍ ምናምን አትበል። ስልክም እየደወልክ እንደምትታውቃለህ አትደውልለት። እሱ ጋርም አትደውል። በቃ ምንም ነገር ሆነ አትደውልለት። እኔ ነኝ አይደለ ያንተ ጉዳይ ባለቤቷ እኔ ነኝ አይደለ? እዚህ ጋር ከኔ ጋር ጨርስ። አንደኛ እሱ ያለበት ነገር ሁኔታ ጥሩ አይደለም። በቃ በኔና በሱ መሀል አትግባ። እኔ ነኝ አይደለ ዋናው ያንተ እንትን እኔ ጨርስ በቃ። እሱን ችግር የለውም። እኔ ሲጀመር ያንቺ ጉዳይ ሲጀመር ይሄንን ማድረግም አልነበረብኝም። እሺ ይሁን። አሁን እስኪ ነው ወደዚህ ጋርና አሁን ልብሽ ምን ይልሻል? ማለት ስለ ቤት ጉዳይ ሊሆን ይችላል፣ ስለ ገንዘቡ ሊሆን ይችላል፣ ስለ እኔ ሊሆን ይችላል። ልብሽ ምንም ሰላም ነው? ምንም አይሰማሽም? ማለት ሰላም እንደሌለኝ እኮ አይተኸዋል አይደለ? ምን አይነት ጥያቄ ነው የምትጠይቀኝ? እኔ እያልኩሽ ያለሁት እኮ ስለ ገንዘቡ ነው። በቃ አሁን ትመልሽልኛለሽ ወይስ አትመልሽልኝም? እሺ ነገርኩህ እኮ ገንዘቡ ያለው 2 ሚሊዮን እጄ ላይ ያለ እሱን እሰጥሃለሁ አልኩኝ አይደል? እሺ እኮ እሱን ስጭኝ አልኩሽ እኮ። 2 ሚሊዮን ነው? አዎ እሱን ስጭኝ። በቃ እኔ ፈልገዋለሁ መኖር አለብኝ ስልሽ ደግሞ ባለቤቴን ይቅርታ ጠይቅ አልሽ። ይቅርታ ጠይቀው ያልኩህ እኮ የራሴ ምክንያት አለ። በቃ ይቅርታ ጠይቀው። እሱም ምንም በማያውቀው ነገር ነው አይደል እንደዚህ ውስጥ ያስገባኸው። እኔ ደግሞ ይቅርታ አልጠይቅም። እኔ ደግሞ ብሩን አልሰጥም። ቆይ ለይኩን ባልሽን ይቅርታ መጠየቅ አለበት ብለሽ ታምኛለሽ? እንደዛ ለምን? እንዴት ሆነ? በቃ እኔ ያመንኩበት ምክንያቱም ያደረከው ነገር ልክ አይደለም። ገባ? ጥፋተኛ እያደረግሽ ነው። አዎ የፈለገ እንትን ቢሆን ባለ ትዳር ቤት ዘው ብለህ የመግባት መብት የለህም። ምን ላድርግሽ ታዲያ? እሽሩሩ የትኛው ነው እሽሩሩ? ቤቴ ዘው ብለህ ገብተህ ቤቴን ከደፈርክ በኋላ ነው። እሺ ገንዘቡን ስጭኝ ብልሽ እምቢ አልሽኛ? ገንዘቡን ስጭኝ ብልሽ እምቢ አልሽ። ይቅርታ ጠይቀው። ወይ መከራ! እና ይቅርታ እንድጠይቅልሽ ነው የምትፈልጊው? አዎ ይቅርታ ጠይቀው። አንድ ነገር ልንገርህ ስማ፣ ቤቴ ማንኛውም ቤት እኮ ዝው ብሎ የመግባት መብት የለም። በህግ አግባብ ከሄድክ እንኳን ራሱ ገባ እንደውም እከስሃለሁ በአንተ ምክንያት። አንደኛ ምንም ያለ ፈቃድ ምንም ነገር ሳትል ቤቴ ድረስ ዘው ብለህ ገብተሃል። ትዳሬን በጥብጣ በቪዲዮ ያስደገፍከው ነገር ነው አይደለ? አንተ የምትለው እንደዚህ ነው እሱ ወደ ገብተህ ያደረግከው ነገር ነው እንጂ ምንም የሚያስፈራኝ ነገር የለም። ምንም ገባ ማለት ወደ ገብተህ ማለት አሁን አንተ የምታስፈራራኝ አንቺ እንደዚህ አድርገሻል ወንጀለኛ ነሽ ምናምን እሱ ወደ ገብተህ ያደረግከው ነው። ግን አንተ እዚህ ጋር አይደለም ብለሽ ታስቢያለሽ? ድርጊቱን የፈጸምሽው አንቺ አይደለሽም? ራስህ ገባበት እኮ ገባ። ታዲያ የገባሁት ላንቺ ስለ አይደለም? እሱን የምናውቀው ነው እናንተ እኮ ነን። ገባ? አሁን ተመልሼ እንደዚህ ቆይ ያጂው እዚህ ጋር እሱን የምታውቀው እኔ የምናውቀው እናንተ ነን ስትይኝ አልፈጸምኩትም ልትይኝ ነው? አልፈጸምኩትም ብዬ አልክድህም እና ነገርኩህ እኮ ግን እድሜ ልኬን ደግሞ እንደዚህ ነው እያልክ የሆነ አስራ ልታኖረኝ አይገባም እያልኩ ነው ነገርኩህ። በሰዓቱ አልኩህ እኮ ሆን ብለህ ራስህ በፍቃደኝነት ያደረግከው ነው። እኔ እኮ የዛኔ እንደውም ብገባ ጀስት 2 ዓመት አስረት እንደወጥቼ ይሆናል። ለምን? አንደኛ ከእድሜም፣ ሁለተኛ በሴትነትም ራሱ ህጉ የራሱ እንትን አለው። ገባ? አንደኛ ሆን ብዬ እንዳላደረግኩት ታውቃለህ። አንተ እኮ እንደውም ወንደ ቆይ ግን ምን አይነት ፈጣጣ ነሽ በእናትሽ? እንዴት ነው የምታስቢው? ደግሞ ከሳለው ምናምን ይሄን ያክል እኮ ማለት አልኩህ እኮ ይሄን ያክል ነገር ያከበርከው ማንተ ነህ። ይሄን ያክል ምን ሰው ገደልኩ እንዴ? ይሄን ያክል አይደለም እኮ ይኸውልሽ። አሁን እኔ እዛ ጋር ዝርዝር ውስጥ ባንገባ ደስ ይለኛል። አይደለም ግን አንተ አከበርከው። ይሄኛው እኮ ማንኛውም ሰው ስህተት የሚሰራው ነው። ከባድ ባይሆን ኑሮ 15 ዓመትን አይፈረድም። አንተ ነው ያከበርከው። አዳምጪ። ከባድ ባይሆን 15 ዓመት ሲጀመር አንቺ እንትን ያልሽው አንቺ እኮ የተከሰሽ የነበረው በከባድ ወንጀል ነው አይደለ? ከባድ ወንጀል ባይሆን ከባድ ያረከው ራስህ ነህ አልኩህ እኮ። እኔ ለማሸፈን ስትል ከባድ ያረከው አንተ እንጂ እኔ በሰዓቱ አልኩህ እኮ። በሰዓቱ እኔ ብሆን ኖሮ ይሄን ያክልም እንትን አይልም። ገባህ? አይልሽ እኮ ለመናገርም እኮ አቅም አሳጣሽ። ምላስሽ እኮ ከተበዳይ ይልቅ በዳይ ነው። መናገር እስኪያቅተኝ ድረስ እኮ እየጠዘጠሽኝ ነው። እስኪ አዳምጪኝ እኔን መጀመሪያ። ምን እያልሽኝ ነው? ነገሩ አዳምጪኝ። ነገሩ ከባድ ባይሆን ኖሮ እኮ በከባድ ወንጀል ተጠርጥረሽ እኔን
ለ15 ዓመት ፍርድ አልቀርበው ነበር። እንደዛ ከሆነ ሂድ አሁን መንገድ ክፍት እኮ ነው። እኔ ምንም ያልኩ ነገር የለም። ሂድ። ወዴት ልሂድ? ሂድ አሁን ማምጣና እንትን በላ። በጣም ጥሩ ሂድ። እሱ እኮ የሚቀር ጉዳይ አይደለም። አሁን አንድ ነገር ልንገርሽ አሁን በስምምነት ነገሩን ለማጥበብ ግጭት ላለመግባት የጠየኩሽን ገንዘቤን፣ ንብረቴን፣ ሀቄን ትመልሽልኛለሽ ወይስ አትመልሽልኝም ነው ጥያቄው። አልመልስም። ልንገር ለምን? እንዴት? ይኸውልህ ልንገር 10 ጊዜ ማለት ነው ይሄ 10 ጊዜ በእንትን ህይወቴን 30 ጊዜ በአንተ ቁጥጥር ሁኜ ከምኖር አልኩ እኮ አስሬ እንደው ይሻለኛል። ካንተ ወጥቼ ምንም አይመስለኝም። ምንም አልኩ። ከዚህ በላይ ህይወቴ ተመሰቃቅሎ ከዚህ በላይ ምን ይመጣል ብለህ ነው የምታስበው? እነው ይዛኔ አልኩ እኮ ይዛኔ ምን ነው በታሰርኩ ደግሞ ብያለሁ። እንደዚህ ነው እኮ አላልኩም። ራስህ ነህ ነገሩም የከበደው እኮ አንተ ወንድ ሆነ ነገሮች እኔን ለምን ስትል ነገሩ እየከበደ መጣ እንጂ ይሄን ያክል አይደለም። እየነገርኩ ነው። አሁንም 30 ጊዜ እኔን በህይወት አስራ ልታስቀምጠኝ አትችልም እያልኩ ነው። ልናገር አሰርከኝ እኮ በቃ ሁሌ ባንተ እንዳልኖር ከቤት ወጣሁ። አይደለም ከቤት ያስወጣኸኝ ትዳሬን በተንከው ምን ቀረ? አሁንም ደግሞ 30 ጊዜ እንዲያደርግሻል ከፈለክ ሂድ አምጣ። ይሄ ፖሊስ ጣቢያ አጣቆም ሂድ አምጣ። 30 ጊዜ እየመጣ ቤትን እየበረገርክ ልትቆጣጠረኝ አትሞክር። ሂድና አምጣና ሳሰረኝ። በቃ ተቆጣሽኝ እኮ ነው። ለምን አልቆጣም? እኔ በጣም ደስ ምን ይመጣ ብለህ ታስባለህ? ምን ከዚህ በላይ ምን አልኩህ እኮ እኔ በዚህ ሰዓት እንገርህ ተስፋ ያቆረጥኩ ሰው ሊገባ ምንም ብታረግ ምንም ለኔም ችንታክል ምንም አይመስለኝም። እንዳወራ እኮ አልፈቀድሽልኝም። እንዴት ታወራለህ? ሲጀምር እንደዚህ አድርገህ ምን እንደዚህ አድርገህ ማን ነው አንዳንተ እንትን የሚለው ምን 30 ጊዜ 15 ዓመት ላንቺ ብዬ ወደ ተግራ እንጂ የገባኸው ያስገድደኝ እኮ አይደለም ያደረከው። አስገድደሽኝ አይደለም አንቺ ሳይሆን ያስገድደሽኝ በጊዜው የነበረን ፍቅር አስገድዶኝ ይሄን አድርጋለሁ። እንደ 30 ጊዜ ስታወራውና ስድመድከን እኔን እንደዛው እንዳወራው ያደረገኝ ደግሞ ከዛ ወጥቼ ያገኘሁት ነገር የገጠመኝ ነገር መልካም ሳይሆን ሲቀር እንዳወራ አስገድዶኛል። ምን እንዳደረግ ነው የምትፈልጊው ታዲያ? እሺ እኔ እኮ አሁን ይኸውልሽ ቢያንስ እንኳን አልኩሽ ይኸውልሽ እኔ ልጠብቅህ ከፈልክ ምን አድርገህልኝ ነው? እስቲ ይሄንን ሜላት እኔ እስር ቤት ሁኜ እስቲ ሜላት እስቲ ምን ትሆናለች ምንስ ታደርጋለች ብለህ ለኔ አስበህ ታውቃለህ? ምንም አንድና አንድ ምንድን ነው የሰጠኸኝ? ይኸውልሽ አንቺ ያለሽው ሰዎች ካሉበት ዘመዶችሽ ካሉበት ጓደኞችሽ ካሉበት ሰዎች እንደፈለገች ከምታገኝበት በዓል ከምታከብሪበት አዲስ ዓመት ከምታከብሪበት ፋሲካ ሰርግ ምናምን ከሰዎች ጋር ማህበራዊ ኑሮ ከምትኖሪበት ዓለም ውስጥ ነው ያለሽው። እኔ ደግሞ አንድ ወህኒ ቤት ውስጥ ነው ያለሁት አይደለ? ሜላት ምን ትሆናለች ብዬ እንድጨነቅም ያን ያክል እንትን አለም። ይልቁንስ ስጨነቅ የነበረው መቼ ነው ካልሽኝ የጠፋሽ 3 ዓመት ሲጨነቅ እንደነበረ አንቺ አታውቂውም። ተይው፣ ምክንያቱም ያኔ ስልክሽ ሁሉ ዘግተሽ ስለጠፋሽ ማለት ነው። አንዴ በወንድሞች አንዴ በጓደኞች ሳስፈልግሽ እንደነበረ መቼም አንቺ አታምኝም እንጂ ማለት ከሃዲ ሆንሽ እንጂ ከጊዜ በኋላ ያኔ ስጨነቅልሽ እንደነበረ ተቃቀመ። ደግሞ ሁለተኛ ተጠንቀቅህ ገባ 30 ጊዜ ይኸውልህ እየመጣህ ልትከፍት አትገባም። ከሃዲ ምንም የተካድከው ነገር የለም። አንደኛ ዝም ብለህ ከሃዲ የሚለው ይኸውልሽ ከሃዲ ምን ማለት ነው? ምን የተካድከው ምኑ ላንተ ብዬ ቤቱን ሽጬ ድብና አድርግሽ። በቃ ተይው አሁን እዚህ ጋር በቃ ምንም የምንጨቃጨቅበት ስሚኝ ይኸውልሽ የምንጨቃጨቅበት ነገር በማህበሩ ሚዲያ አሰደብከኝ እኔን ተንግሪ ያልኩህ እኮ በቃ ምንም ይምጣ ምንም ለኔ ግድ አይሰጠኝም። እንደውም ላንተ ለመጨረሻ ጊዜ ልንገርሽ አሁንም እኔ በጣም ይኸውልሽ ልንገርሽ ለመጨረሻ ጊዜ ልንገርሽ አልኩሽ። ለመጨረሻ ጊዜ ልንገርሽ አሁንም በጣም የተማርኩት ነገር ምንድነው ብትይኝ ትዕግስት አስተምሮኛልና አንቺ ብትንጨረጨሪ ምንም አይመስለኝም። ምክንያቱም አጠገብህ አህያ ከጮህብህ አንተ ተረት መቼም አያልቅም መቼም እሱን ደግሞ ለዛው አንተ መሸሽ እንጂ አህያውን ዞር በላት አትበለው ነው የሚባለውና እንትን አይለኝም። ስለዚህ ለመጨረሻ ጊዜ አሁን ገንዘቤን በእጄ ትሰጥኛለሽ ወይስ አትሰጭኝም ነው? ካልሰጠሽኝ እንግዲያውስ ከዛሬ ጀምሮ ጠብቂ። ወህኒ ቤት እንደምትገቢ ደግሞ በእርግጠኝነት ነው የምልሽ። ያኔ ተደፍተሽ ይቅርታ አድርግልኝ ምናምን ብትይ እንደማልሰማሽ ነው የምልሽ። ስለዚህ ይሄ ከፍርድ ቤት የተላከልሽ ወረቀት ነው። ለምን እቀበላለሁ? ምን ስለሆነ አትቀበይ። ምን አገባኝ እኔ። ይኸውልሽ ተቀበልሽኝም ምን አዳምጪ፣ ተቀበልሽኝም አልተቀበልሽኝም ይሄ ቪዲዮ ላይ የተያዘ ጉዳይ ነው። ስለዚህ ተቀበይኝ። ይኸውልሽ ፖሊስ መጥቶ አፍንጫሽን ይዞ ከሚያስወጣሽ እኔ በራሴ ብሰጥሽ ይሻልሻል፣ ለአንቺም ክብር ሲባል
በእውነት ነው የምልሽ። ተቀበይኝና ያዥ ነገር ኮንዶስ በምን ጉዳይ ነው አላውቅም። ዝም ብዬ እኮ አልቀበልም። ማንኛውም ምንድነው ከፍተሽ ማንበብ ትችያለሽ። እኔ እቀበላለሁ አልቀበልም። ይኸውልሽ ሜላት ህጉን ይሄ የህግ እንትን ነው፣ የህግ ወረቀት ነው። ህግ ደግሞ መከበር መቻል አለበት። ስለዚህ ተቀበይኝና ከፈለግሽ አንበቢው፣ ከፈለግሽ ቤት ወስደሽ አንበቢው። ስለዚህ እኔ እንደፈለገሽ አድርጊው። በእለቱ በቀጠሮ ግን መገኘት መቻል እንዳለብሽ ነው እየነገርኩሽ ያለሁት። ያዥ ከፈለገ አስቀምጦ አይመለከተኝም። እኔ አልቀበለው። ይኸውልሽ በክብር እየሰጠሁሽ ነው። ይሄ የፌዴራል ወረቀት ነው። ስለዚህ ይኸውልሽ እኔን አይደለም እኮ እኔን ሳይሆን ህግ አክብረሽ ነው የምትቀበዩ። ያዥ እንዳትረሻቶች ማንበብ ትችያለሽ። አነበብኩት አላነበብኩት የራሴ ጉዳይ። አንተ ምን ይመለከታል? አይመለከታል። አንብቢና ሂጂ አልኩሽ። ከፈለግሽ በቃ ልንገርህ፣ እንደውም ልንገርህ ከአንተ ጋር ሁሌ ታስብበት ያንተ ውስጥ ላይ ሁኜ እንደዚህ እያሽረከርከኝ ከምትኖር ምን ነው አንዴ ታሰረ ይዘው ግን ቢልኝ እንደውም ይሻለኛል። ምን ማለቅስ መስሎሽ ነው? በደስታ እንደፈለግሽ አድርጊ፣ ያገባል። ብቻ ግን በእለቱ የመረሽበት ሰዓት ከዛ በኋላ ግን ማለት ነው አንተ በዚህ ርቀት ከሄድክ ደግሞ እኔ ምን ያህል ርቀት እንደሚሄድ ደግሞ ያሳያል። የፈለገሽን አምጪ። እኔ ወንድ ልጅ ነኝ። እስር ቤት ለኔ ብርቅ አይደለም። ምንም ይምጣ ይኸውልሽ፣ ተስፋ መቁረጥ እኔ ጋር የሚታሰብ አይደለም። ከዚህ በኋላ በህግ ጠይቄሻለሁ። ህግ እንደሚያደርግ ያደርገናል። ከዛ በኋላ ያለውን ደግሞ ቀስ እያልን የምናወራበት ይሆናል። ለጊዜው ግን ያለን ይሄ ነው። ካሜራማን እንሂድ። ካሜራማን ደግሞ እብድ ስለሆንሽ ያለች እንትን አልልሽም።